አንዳንድ ሰዎች አንጎላቸው ከቀበና ድንጋይ እየጠነከረ ነው። አፄ ኃይለ ሥላሴ አሟሟታቸው በትክክል ባይታወቅም አቀባበራቸው አጓጉል እንደነበረ ዓለም አይቷል። መንግስቱ ኃይለማርያም ከማይበገር ሰራዊት ካላጣው ሀገር ዚምባብዌን ሙጥኝ አለ። መለስ ዜናዊ በውሸት ሙቶ በውሸት ተቀበረም። ኃይሎም ጠጅ ቤት በጠብ ተገሎ መስዋዕትነት ከፈለ ተብሎ በታላቅ ክብር ተቀበረ። ኃይለማርያም ደሳለኝ በአፄ ኃይለ ሥላሴ ወንበር ላይ ተቀምጦ በነበረው በመለስ ዜናዊ ወንበር ላይ ተቀመጠ። ክብሯትና ክብሯን ይህ የማቀርብላችሁ ጽሑፍ ፕሮፌሰር መስፍን ወልደ ማርያም በሕይወት እያሉ የከተቡት ነው። መጽሔቱ ቆየት ብሏል። ከተንኮታኮተ ወያኔ ሬሳ ውስጥ ለኢትዮጵያ አዲስ ፖለቲካ ሕይወት ይመጣ ብለን እናምናለን። ይህን እምነታችን በተግባር እናስመስክር ለሚቀጥለው ትውልድ ዘላቂና ስር የሰደደ የፖለቲካ ስርዓት ማንጠፍ እንችላለን። ዛሬ ኮሚቴውም ሆነ ደርግ ቀርቶ ሁለትዮሽ ላይ ደርሰናል። አብይና ለማ ሰዎች ናቸው፣ ስርዓት አይደሉም። በመዋቲ ሰዎችና በዘላቂ ስርዓት መካከል ያለው ልዩነት የገጠርም ሆነ የከተማ ወጣቶችም ሆነ ሽማግሌዎች፣ ሴቱም ሆነ ወንዶች፣ የተማሩም ይሁኑ ያልተማሩ፣ ክርስቲያንም ሆነ እስላሞች፣ ሀብታሞችም ሆነ ድሆች፣ የሚከተሉ ተከታታይ ትውልዶች አዲስ ስርዓት አራማጆችና የአዲስ ስርዓት ባለቤቶች ለማድረግ ስንችል ነው። ይህን ሲሆን ታሪካችን፣ ባህላችን ይለወጣል። ልብ በሉ። ከታሪካችንና ከባህላችን በፊት እኛ ቀድመን መለወጥ አለብን። ይህ ሲሆን ከብዙ ዓመታት በፊት በተሰራ መንገድ ላይ እየተንገዳገድን እየወደቅንና እየተነሳን ከመጓዝ እኛው መንገዳችን እየሰራን እንሄድበታለን። አፄ ኃይለ ሥላሴ ሲወርዱ የተደረጉ የደርግ ዲስኩሮች ካስታወስን፣ ደርግ ሲወርድ የተደረጉ የወያኔ ዲስኩሮችን ካስታወስን መመሳሰላቸውን ልንስተው አንችልም። አሁንም ቢሆን የአሁኑ መንግስትም የአድናቂዎቹ ዲስኩር አሁንም ተመሳሳይ ነው። ይህንም መለወጥ አለብን። የወያኔ አገዛዝና የኢትዮጵያ ወደፊት የጊዜው አንገብጋቢ ጥያቄ። የወያኔ አገዛዝ ማውረድ የጊዜው አንገብጋቢ ጥያቄ ሆኗል። ይህም ያከራክር አይመስለኝም። ከ25 ዓመታት በላይ በጠመንጃ ጉልበትና በሲአይኤ ድጋፍ ሰንጎ የገዛ ቡድን በቃ ቢባል አይደንቅም። ሌላው ጥያቄ የወያኔን አገዛዝ ማውረድ የሚቻለው እንዴት ነው የሚል ሲሆን በዚህ ላይ ስምምነት ላይ ያለ አይመስለኝም። መልሱ ሰላማዊ ወይም የትጥቅ ትግል የሚል ምርጫ ብቻ ሳይሆን የወያኔ አገዛዝ ለማውረድ የተሰለፉት እነማን ናቸው? ዓላማዎቹ እስከ ቃል ባሻገር ምንድነው የሚለው ይሆናል። ባልተቀነባበረ መንገድ በተለያዩ ቦታዎች አሁን የሚታዩና በያለንበት ኩፍ የሙሉት የመንተክተክ ምልክቶች ለወደፊት ስርዓት ያለው ሰልፍ አያሳዩም። አዲስ ነገር የምሬቱ መገለጫ መገዳደል መጀመሩ ነው። ገዳይ መለዮ ለባሽ ብቻ መሆን እየቀረ ነው። እነዚህ ምልክቶች ለውጥ ግዴታ መሆኑን የሚያሳዩ ናቸው። ችላ ሊባሉ አይገባም። የዛሬ ጉልበተኛነት የነገ ደካማነት መሆኑን መገንዘብ ያስፈልጋል። አንድ አገዛዝ ከወጣቶች ጋር በጠብ እየተጋጨ ዕድሜ አይኖረውም። የወያኔ ሌሎች ስለ ትግራይ ያለኝ አመለካከት እያጠናከሩ ማውራት ከጀመሩ ዓመታት አለፉ። ፋይዳ የላቸውም ብዬ ንቄትቻቸው ቆይቻለሁ። አሁን ግን የወያኔ ሌሎች የትግራይ ህዝብ ላይ ያደረሱትንና ያቃጡትን ከባድ አደጋ በጥልቅ ስለተገነዘቡ የሚችለውን ያህል ለማስተካከል ቆርጫለሁ። ከዚህ በፊት ከክንፈ ወልደ ሚካኤል ጋር ብቻ ተነጋግሬ ነበር። ዛሬ እንደ ክንፈ የሚያምነኝና የማምነው ወያኔ የለም። ችግሩ እየተባባሰ በመሄዱ ጊዜ የሚሰጥ አልመሰለኝም። ስለዚህ አደባባይ ላውጣውና የሌሎች ሰዎች ሀሳብ ተጨማምሮበት በጊዜ መፍትሄ ብንፈልግ ተገቢ ይመስለኛል ይላሉ ፕሮፌሰር መስፍን ወልደ ማርያም በሕይወት እያሉ። በአፄ ዮሐንስ ዘመን የትግራይ ራስ አሉላ መረብ መላሽን ይገዙ ነበር። ኢጣሊያኖች ለመረብ መላሽ ኤሪትራ የሚል ስም ካወጡላት እንደ አውሮፓ አቆጣጠር ከ1900 በኋላ ኢትዮጵያ በፋሺስት ኢጣሊያን በተወረረችበት ዘመናት እስከ 1935 እና 1941 ኤሪትራ ከትግራይ ጋር ተቀላቅሎ እንደ አፄ ዮሐንስ ዘመን በአንድ ላይ ይተዳደር ነበር። እንደ አውሮፓ አቆጣጠር በ1961 እስከ 1993 ኤሪትራ አንድ የኢትዮጵያና ክፍለ ሀገር ሆና ነበር። እንደ አውሮፓ አቆጣጠር በ1991 ሻዕቢያና ወያኔ በተቀናጀ ጦር የደርግን የጦር ኃይል ጥሰው ኢትዮጵያን በሙሉ ኤሪትራንም ጭምር ተቆጣጠሩ። ኤሪትራን በሚመለከት ወያኔ የመጀመሪያውን ብሔራዊ ስህተት ፈጸመ። ኤሪትራን ከኢትዮጵያ ተገንጥሎ ራሱን የቻለ ሉዓላዊ ሀገር እንዲሆን ተፈለገ። ገና 10 ዓመታት እንኳን ሳይሞላ እንደ አውሮፓ አቆጣጠር በ1998 ሻዕቢያና ወያኔ በድንበር ጦርነት ተፋልሙ። በብዙ ሺህ የሚቆጠሩ ኢትዮጵያውያን አልቀዋል። ጦሱ አሁንም አልበረደም። በዚህ ጦርነት ኤሪትራ ልዩና ከኢትዮጵያ ጋር የታሪክም ሆነ ሌላ ግንኙነት ካልነበራቸው ሀገሮች ጋር ተፈረጀ። የኤሪትራ ሕዝብ እንኳ ለቀረው የኢትዮጵያ ሕዝብ ይቅርና ለትግራይ ሕዝብም ባዕድ እንደሆነ ታወጀ።
የኤርትራ ህዝብ ባዕድ ብቻ ሳይሆን ጠላትም ሆነ። ዛሬ ኢትዮጵያ ያለችበት ሁኔታ ዛሬ ኢትዮጵያን ብሪታንያ፣ ፈረንሳይ፣ ኢጣሊያ ዙሪያን ከበው አፍነዋት እንደነበረው ዘመን አሁንም ምንም የባህር መፈናፈኛ ሳይኖራት የተቆለፈባት ሀገር ሆናለች። ከትግራይ ጋር የኢትዮጵያ ታሪክ መካነ ልደት የሚሆነው ኤርትራ ዛሬ በባዕድነትና በጠላትነት ተፈርጇል። ለብዙ ሺህ ዓመታት አብረው በመኖር በመጋባት የተዛመደው የኢትዮጵያ ህዝብ በፋሽስት ኢጣሊያ የወረራ ዘመናት ከ1928 እስከ 1933 ዓ.ም እንደነበረው በጎሳና በቋንቋ ተከፋፍሎ እርስ በርስ ለመተላለቅ እየተዘጋጀ ነው። ኢጣሊያን በ5 ዓመት የግዛት ዘመኑ የኢትዮጵያ ህዝብ ለመበታተን ያደረገው ሙከራ አልተሳካላትም ነበር። ወያኔ ያንኑ የኢትዮጵያ በጎሳና ቋንቋ የመበታተን ሙከራ ላለፉት 25 ዓመታት ሞከረም። እውቀትም እምነትም አብረው ሲከዳ ሰው የሚንቀሳቀሰው እንደ እንስሳ በውር ድንብሩ ነው። ያለፉት 40 ዓመታት በተለይም ያለፉት 25 ዓመታት ኢትዮጵያም በውር ድንብር ስትመራ ቆይታለች ከማለት እዚህ ደርሳለች ማለቱ ሳይሻል አይቀርም። የቁልቁለቱ ተዳፋት እየጨመረ ሲሄድ የት እንደሚያደርሳት ገና በውል አናውቅም። መቼም ተለይቷት የሚያውቀው የእግዚአብሔር ድጋፍ የአባቶቻችን ወኔ በዛሬ ወጣቶች ውስጥ አስርጾ በያለንበት የሚታየውን የጸብ ዝንባሌ ወደ ፍቅርና ስምምነት ለውጦ የፈይሳ ሊሳን በጎ ማህበራዊ ግንዛቤ አስጨብጦ ታምርና ይሆናል። ለዚያ ብቁ ያድርገን ይላሉ ፕሮፌሰር መስፍን ወልደ ማርያም በህይወት እያሉ። የትግራይ ህዝብ ያለበት ሁኔታ ዛሬ የትግራይ ክልል የሚባለው ከመጀመሪያ እስከ መጨረሻ ከባድ የአስተሳሰብ ስህተት የተጠናወተው አመራር ያለው ነው። የሚከተሉትን የማያስፈልጉ እክሎች ለትግራይ ህዝብ ፈጥሯል። የጎንደርን፣ የወሎን፣ የአፋርን መሬት ወደ ትግራይ ማካተቱ ኤርትራ ደጀን ሆኖታል በሚል እሳቤ የተፈጸመ ሳይሆን አይቀርም። ከኤርትራ ጋር ግጭት ከዚያም ጦርነት የተካሄደው የኢትዮጵያን ኃይል በመተማመን ነበር። ሁሉም እንደሚያውቀው ውጤቱ ኤርትራን ባዕድና ጠላት አድርጎ በጦርነት ማዋረድና አሜሪካ ጋር በመተባበር ኤርትራን ሽብርተኛ በማድረግ ማዕቀብ እንዲጣልባት አድርጎ በማድሄት የበላይነትን ለማረጋገጥ ነበር። የወያኔ አገዛዝ ኃላፊነት የጎደለው ጌታዋን የተማመነች በግለቷ ውጭ ታሳድራለች በሚዘገንን ጭካኔ የታጀበ ሆኖ በ25 ዓመታት ውስጥ በማሻሻል ፈንታ እየተባባሰ እየከፋ በመሄዱ ዛሬ ሰላማዊ አመፅ ወደ እርስ በርስ ጦርነት ለመሸጋገር ተቃርቧል። በዚህም የተነሳ ትግራይ በሁለት ሆን ተብሎ ወያኔ ጠላት ባደረገቻቸው ህዝቦች መካከል ተጥዶ እንደገና ዳቦ በሳት እስኪቀጣጠልበት እየተጠበቀ ነው። ትግራይ በሰሜን በኩል በባዕድ ጠላት ታጠረ። ለትግራይ ህዝብ በማናቸው መመዘኛ የተፈጥሮ ዝምድና አላቸው። የኤርትራ ተወላጆች ባዕድና ጠላት በመደረጋቸው የኤርትራም ሆነ የትግራይን ህዝብ የሚጎዳ ነበር። ለዚህ በቃን። የትግራይ ህዝብ በችግርም ይሁን በደስታ በስተደቡብ በጎንደር፣ በወሎ፣ በአፋርም ካሉ ኢትዮጵያውያን ጋር በጣም የቀረበ ግንኙነት ነበረው። የወያኔ አመራር ግን ልባቸው ያረፈው በጎንደሬዎቹ፣ በወሎዎቹና በአፋሮቹ ላይ ሳይሆን በመሬታቸው ላይ ነበር። ስለዚህም ከጎንደርም ከወሎም ከአፋርም መሬት እየቆራረሱ ወደ ትግራይ ግዛት ጨመሩ። በዚህ የወራሪነት ተግባር ወያኔ በትግራይ በስተሰሜን የፈጠረውን ጠላት ረስቶ በስተደቡብ ደግሞ ከጎንደር ከወሎና ከአፋር ጋር ለትግራይ ሌላ የጠላት ቀጠና ፈጠረ። እንዲህ አሁን የትግራይ ህዝብ የሚገኘው በሰሜን በኤርትራ የጠላት አጥር፣ በደቡብ ደግሞ በጎንደር በወሎና በአፋር የጠላት አጥር ተከቦ መውጫ በሌለበት ሁኔታ ውስጥ ነው። ይህን ሁኔታ የፈጠረው ወያኔ ነው። የትግራይን ህዝብ መውጫ ቀዳዳ በማሳጣት በአጥሩ ውስጥ ጠርንፎ በመያዝ የማይነጥፉ የታዛዥ አገልጋዮች ምንጭ ለማድረግ ነው። ወያኔ የራሱን የስልጣን ጥም ለማርካት ሲል ብቻም በጣሊያን አገዛዝም ጊዜ ቢሆን ከኤርትራ ህዝብ ጋር የነበረውን ዝምድና ጠብቆ የኖረውን የኢትዮጵያን ህዝብ የትግራይ ህዝብ ጨምሮ አጣልቶና ለያይቶ ጠላት አድርጎ ኢትዮጵያን የባህር ወደብ የሌላት አገር አደረጋት። ከአንድ ዓመት በፊት የተንቤኑ ራስ አሉላ ከጣሊያን ጋር ያለማቋረጥ የተፋለመው በትግራይ በኤርትራ ህዝብ ጀግንነት መስዋዕት ተከብሮ የቆየውን ኢትዮጵያዊነት የባንዳ ልጆች ለውጡን የትግራይ ህዝብ የአባቶች መስዋዕትነት ረስቶ የባንዳዎች ተልዕኮ አስፈጻሚ ተደረገ። ወያኔ ትግራይን ከተቆጣጠረ ጀምሮ እስከዛሬ ድረስ የትግራይ ህዝብ በአጠቃላይ ያገኘውን ጥቅምና የኑሮ መሻሻል እያንዳንዱ አባወራ ራሱንና ቤተሰቡን በየዕለቱ በተሻለ ሁኔታ መመገብ፣ ማልበስ፣ የተሻለ መኖሪያ ቤት፣ የተሻለ የጤና አጠባበቅና ትምህርት አግኝቷል ወይ? ወያኔን ያለማቋረጥ ስህተትን መፈጸም እንጂ ስህተትን ማረም የባህሪው አይደለም። ስለዚህም መጀመሪያ በትግራይ ዙሪያ የፈጠረውን የጠላትነት አጥር ካርታ አንድ ያሻሻለ መስሎት ትልቁን ትግራይ የሚል ሌላ የበለጠ ስህተት ለመስራት እየተንደረደረ ነበረ። ካርታ ሁለት እንደዚህ ያሉ የብጠት ህመሞች ሁሉ ለሞት የሚዳረጉ መሆናቸውን የሂትለርም የዚያድ ባሬም ታሪኮች ያስተምሩናል።
የሂትለር ጀርመን ለሁለት ተከፍሎ ከብዙ ዓመታት በኋላ ጀርመን እንደገና አንድ ሆኗል። የዚያድ ባሬ ሶማሊያ ክፉኛ ተከፋፍሎ እስከ ዛሬ በትርምስ ውስጥ ይገኛል። የወያኔ የማሰብ ችግር መግለጫው የሚሆነው እዚህ ላይ ነው። መጀመሪያ ትንሹን ስህተት በሁለተኛ በባሰ ስህተት ለማረም መሰናዳት ነው። ስለዚህም ለትግራይ ልጅ ያወከው ለራት አይበቃም እንደተባለው ሆኖበታል። መፍትሄው ምንድን ነው? ችግሩን በትክክል ከተረዳ ነው መፍትሄው አይጠፋም። ችግሮች ሁለት ናቸው። ሁለት ቢመስሉም አንድ ናቸው። የተወሳሰቡና የተቆላለፉ ናቸው። ገነጣጥለን ስናያቸው አንዱ ችግር የትግራይ ነው፣ አንደኛው ደግሞ የኢትዮጵያ ነው። ሁሌም የትግራይ ችግር የኢትዮጵያ ችግር ነው። የኢትዮጵያ ችግር የትግራይ ችግር ነው። በበጎም ሆነ በክፉ ትግራይን ነክቶ ኢትዮጵያን ሳይነካ የቀረ ነገር የለም። አሁን ባለንበት ዘመን ትግራይን ወጥሮ ይዞ ኢትዮጵያን የጎሳዎች መንደሮች ስብስብ ያደረገው ወያኔ ነው። ወያኔ ትግራይን በጎሳ ተብትቦ ከኢትዮጵያ ጋር በቅራኔ ተጠምዶ ትግራይን በኢትዮጵያ ኢትዮጵያን በትግራይ ቆፍድዶ እየተቆጣጠረ ሁለቱንም አስማምቶ ሳይሆን ለያይቶ ለመግዛት እየሞከረ ነው። ዛሬም እንደ በፊቱ የኢትዮጵያን ለውርደት ያበቃት ትግራይን ለውርደት ያበቃው ህመም ነው። ትግራይ ሳይፈወስ ኢትዮጵያ ትፈወሳለች ብዬ አላስብም። አስቸጋሪው ጥያቄ ኢትዮጵያን በትግራይ ገመድ ትግራይን በኢትዮጵያ ሰንሰለት አስሮ የያዘው ወያኔ ገመድና ሰንሰለቱ እንዲበጥስና ሁሉንም ነፃ ማድረግ የሚቻለው እንዴት ነው? ወይስ ትግራይም ሆነ ኢትዮጵያ ሳይጎዳ ገመዱንና ሰንሰለቱ መበጠስ የሚቻለው ሌላ ማን ነው የሚሉ ናቸው። ብዙ ሰዎች የኢትዮጵያን የገጠማት ችግር የተወሳሰበና የተቆላለፈ መሆኑን የተረዱ አይመስለኝም። ይህን ካልተረዱ ወደ መፍትሄው ለመሄድ የሚቻል አይመስለኝም። የዋናው መፍትሄ ቁልፍና ተግባር በትግራይ ተወላጆች እጅ ነው። በአሁኑ ጊዜ በትግራይ ተወላጆች ግንባር ቀደም ተነሳሽነት ያልተጀመረ የኢትዮጵያ ትግል ውጤቱ እንኳ ኢትዮጵያና ትግራይንም አያድንም። የቀረው የኢትዮጵያ ሕዝብ በአንድ ላይ ወያኔን ቢቃወም ወያኔን በቀላሉ የጎሳ ጦርነት ያደርገዋል። ለነገሩ አሁንም ጀምሮታል። ትግራይ በግንባር ቀደምነት ከገባንበት ግን አመፁ የኢትዮጵያ ሕዝብ ይሆናል። ወያኔ የኢትዮጵያ ሕዝብ በሙሉ ትግራይን ጨምሮ ትግሉን መቅጠም አለበት። ይህን ማድረግ አይቻልም፣ ይሸነፋል። ይህ አባባል በብዙ ጎሳዎች ኩራት ላይ ቀዝቃዛ ውሃ መቸለስ መስሎ ሊታይ ይችላል። በአንጻሩ የትግራይን ጎሰኞች ልባቸውን የሚያሳብጥ መስሎ ሊታይ ይችላል። ጎሳዎቻቸው በኢትዮጵያ ጤናማ ውስጥ ማየት የማይችሉ ሰዎች የትርምስ ውስጥ ባለች ኢትዮጵያ ውስጥ የጎሳ ሰላም ሊኖር እንደማይችል ራሳቸው ቢያምኑ ከብዙ የአስተሳሰብ ውድቀት ይድናሉ። አሁን ኢትዮጵያ የገጠማት ችግር ይህ ነው። ዋናው ጥያቄ ይህን ችግር እንዴት ልትፈተውና የኢትዮጵያን ሕዝብ ብቻ ሳይሆን የአካባቢን ሕዝብ ከእልቂት ማዳን እንዴት ይቻላል የሚል ነው። ወያኔ የጀመረው ለትግራይ ሕዝብ ጠላትነት የማራባት ዘመቻ የትግራይን ሕዝብ ያጠፋዋል። ይህን ሳንጠራጠር ልንቀበለው ይገባናል። ብንደብቀው አይጠቅመንም። ስለዚህ የመጀመሪያው ደረጃም መፍትሄው የጠላትነትን እሳት እንዳይቀጣጠልና ትግራይን እንዳይበላ መከላከል ነው። ይህን የመጀመሪያ ደረጃ መፍትሄ ለመጀመር የትግራይ ሕዝብ ግንባር ቀዳሚ መሆን ያለበት ይመስለኛል። የገጠመውን የተቆላለፈ ችግር የትግራይን ሕዝብ በትግሬነት ፈተዋለሁ ብሎ ከተነሳ ያባብሰዋል እንጂ በጭራሽ ሊፈተው እንደማይችል መቀበል የትግሉ መነሻ ይሆናል። ከዚህ ጋር ወያኔ በትግራይ ድሪቶ በማድረግ ከዚያም መሬት እየተቀነጫጨበ በማስገባት ትግራይን አሳብጦ ከጎረቤቶች ሁሉ ጋር ለማጣላት የሚያደርገው አጉል ቂልነት መቃወም ግዴታቸው እንደሆነ በበጎ ፈቃድ ቢወስኑት ከብዙ ችግሮች የሚድኑ ይመስለኛል። ወደ ትግራይ እሳቱ እንዳይቀጣጠል የትግራይ ሕዝብ ነቅቶ እሳቱን ለማዳፈን መዘጋጀት ያስፈልገዋል። ለዚህ ሁሉ ምክንያቶች አሉ። አንደኛ፣ የችግሩ ፈጣሪ የሆነው ወያኔ ቤቱና ምሽጉ ያደረውን የትግራይ ስለሆነ ለወያኔ የተቃጣው ሁሉ ትግራይ ላይ የሚያርፍ ነው። ስለዚህም የሚቀጣጠለው እሳት በቅድሚያ የሚበላው የትግራይን ሕዝብ መሆኑ ሁለተኛ ምክንያት ይሆናል። ወያኔ ሆን ብሎ በትግሬና በወያኔነት መካከል ያለውን ልዩነት አፍርሶ ትግራይና ወያኔን አንድ አድርጎ በማቅረብ የችግሩን ፈጣሪና ችግሩን ገፈት ቀማሽ አንድ ለማድረግ እየሞከረ መሆኑ ነው። ይህን ሀሳብ የትግራይና ሕዝብ ለመከፋፈል የታቀደ የፖለቲካ ስልት አድርጎ ለመውሰድ ይቻላል። ግን የትግራይን ሕዝብ መከፋፈል ለኢትዮጵያ ምን የፖለቲካ ትርፍ ያስገኛል? ችግር ፈጣሪን ወያኔና የችግሩ ዋነኛ ሰለባ የሚሆን የትግራይ ሕዝብ አንድ ማድረጉ የሚያስከትለው ለትውልድ የሚተላለፍ ችግር አስቀድሞ አለማየት በጣም አደገኛ ይሆናል። ይህ መንገድ ለትግራይ ሕዝብ የረጅም ጊዜ ጉዳት እንደሚያመጣ መረዳት የሚያስቸግር አይመስለኝም። መመለስ የማይቻልበት የጥፋት መንገድ ነው። ኢትዮጵያ ያለ ትግራይ ከሲታ ሆና መኖር ትችል ይሆናል። ትግራይ ያለ ኢትዮጵያ ከሲታ ሆና መኖር ይቻላልን? ችግር የሚፈታው ችግሩን አውቆ ሲጋፈጡት ብቻ ነው ይለናል የታላቁ ፕሮፌሰር መስፍን ወልደማርያም።